በጋዝ ድራማ አሁንም አላለቀም። ይሄን ነገር አንዴ በደንብ እንድታዳምጡት ፈልጋለሁ። ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብ ይቅርታ ጠይቃለሁና እንደሰማችሁት ነው። አበጋዝ አሁንም የሚገባው ሳይሆን የማይገባው ፋራ ቀሽም የሆነ ሰው እንደሆነ እያሳየን ነው። አስቡት፣ ሩታን የሚያክል ሚስት፣ ሩታን የምታክል እህት፣ ሩታን የምታክል እኔ እንዴት ይልንገራችሁ ቤተሰቦቼ፣ አስቡት፣ ወርቅ የሆነች ልጅ እሷን ገፍቶ ምን ሊሆን እንደሚችል ነው እኔ ሊገባኝ አልቻለም። በዚህ ልክስ ምን በደለች ይብለ ነው አንተ ይሄን ሁሉ ነገር እያረክ ያለው? እሷ ፍቅርን አስበልጣ አንተ ትበልጣለህ ብላ ጥፋት እንኳን ሳታጠፋ ይቅርታ እየጠየቀች ያለች ልዕልት ነች። እችን የመሰለች ሚስት ብትሞት ራሱ አታገኝ። አንተ ሰባቴ ብትሳል የማታገኛት ሚስት ሩታ ነች። ሁላችሁም ይህን ቪዲዮ በደንብ ላይክ እንድታረጉ ትፈልጋለሁ። አብርሃም የተባለ ደደብ የተባለ ሰው እንደሆነ ማወቅ መቻል አለበት። ነገ ከነገ በኋላ አንድ ላይ እንደሚሆኑ በእርግጠኝነት አውቃለሁ። ግን ዛሬ ሩታን በዚህ ልክ እንዲያሰቃያት ስለማልፈልግ ዛሬ ውስጤን ተናግሬ ሁሉም ነገር እንዲያበቃለት ፈልጋለሁ። አብርሃም እየሄድክበት ያለው መንገድ ልክ እንዳልሆነ ዛሬ ሁሉንም ነገር አፍረጠርጠዋል። አንተ ሲሆን እሷን ይቅርታ መጠየቅ ሲገባ አንተ እሷ ይቅርታ እንድትጠይቅ የምታደርግ ማን ስለሆንክ ነው? ልጅን የሚያክል ነገር የሰጠች የበኩር ልጅ የሰጠችን ሚስት በዚህ ልክ ማስጨነቅ የሚሉት ምን ማለት ነው? ሁላችሁም እኮ ይህን ነገር መጠየቅ መቻል አለባችሁ። ሩታን እንወዳታለን፣ ሩታ ከጎንሽ ነን፣ አይዞሽ የምትሉ ሰዎች እስኪ የት አላችሁ? ሁላችሁም ይህን ነገር እንድትጽፉ ትፈልጋለሁ። አብርሃም አሁንም ነገም ከነገ በኋላ በሩታ ጉዳይ ማናችንም እንደማንፋታው ማወቅ መቻል አለበት። ቤተሰቦቼ ሰላም ሰላም፣ ጤና ይስጥልኝ። እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ሸገር ሪያክት ዛሬም ተመልሼ መጥቻለሁ። አብርሃም ከምላችሁ በላይ በጣም እያናደደኝ እያበሸቀኝ ያለበት ጊዜ ላይ ነው ያለነው ቤተሰቦቼ። በዚህ ልክ አብርሃም ራሱን በምን ሂሳብ እያየ እንደሆነ ሊገባኝ አልቻለም። እንደ አብርሃም ቆሻሻና ራስ ወዳድ ሰው አይቻላቅም። እንዴት ሰው በዚህ ልክ ወርዶ የልጁን እናት ይቅርታ ካልጠየቅሽን፣ ሊያውም ባላጠፋችሁ ጥፋት ባላደረገችው ነገር በቤተሰቦቹ በተሰራ ሴራ ራሱ ባመጣት ውሽማ ባደረገችበት አላስፈላጊ ነገሮች እንዴት የልጁን እናት የበጉር ልጅ የሰጠችውን ሩታን ይቅርታ ካልጠየቅሽን? ከዛም አልፎ ዛሬ የተለቀቀው ቪዲዮ ላይ ካያችሁት ርዕሱ ሩታ ጥፋቷን አምና ይቅርታ ጠየቀች ነው የሚለው። ምን አይነት ቀሽም ብትሆን ነው በዚህ ልክ እንደዚህ አይነት ነገር የምትጽፈው? እኛ ማናነበው ነው የሚመስልክ ወይስ በዚህ ልክ እንዴት ነው የምታስበን? እኛ እኮ ለሩታ የቆምን የሩታ ሰራዊት እንደሆንን ማን በነገረ? ሩታ ስትነካ እንደ ንብ ብድግ የምንል መቼም በሩታ ጉዳይ ደግሞ ተስፋ የማንቆርጥ ምንም ብታደርግ ደግሞ እሷ ባሰበችበት አንግል ልክ እንደሆነች በደንብ የምናቅ ሰዎች መሆኑን እንድትረዳ ፈልጋለሁ። እዛ ቤተሰቦች ጋር ምንም አይነት ነገር ስትመክር ብትውል ብታደርግ እቺ ሄርሜላ ነች ማንሽ ከምትባል ሴት ጋር ደግሞ የፈለገውን ነገር ስታወራ ስትዶልት ብትውል እኛ ግድ አይሰጠንም። ገደል ልትገባ ትችላለህ። አብርሃም አሁንም ወደፊት እነግርሃለሁ፣ በሄርሜላ ጉዳይ ከዚህ በኋላ ያለን አቋም ቁርጥ አድርገህ ወደ ሩታ ማትመጣ ከሆነ በጣም ብዙ ፋይሎች እጄ ላይ ያሉ እነሱንም የማወጣ እንደሆነ እነግርሃለሁ። አስረግጬ ነው የምነግር። ከዚህም በኋላ ደግሞ በጣም ብዙ ነገሮችን የሚበላሹብህ ሩታ ዛሬ ላይ እንደዚህ እግር ስር ወድቃ እየለመነች ገፍታት የሄድካትን ነገር መቼም እንዳትረሳት። መቼም የሴት ልጅ እንባ የት እንደሚያደርስ ታያታለህ። ለዛውም ደግሞ ልጅ የያዘች የ9 ወር እርጉዙና እንኳን እንደዛ ስትጫወትባት የነበርካት ሚስት ነች። በሩታ በዚህ ልክ እንድትቀልድ አንፈልግም። ቤተሰቦቼ አብርሃም እየሄደበት ያለው ነገር ልክ ስላልሆነ ሁላችሁም ድምፅ እንድትሆኑ ፈልጋለሁ። ለሩታ ድምፅ እንድትሆኑ ፈልጋለሁ። ሁላችሁም ኮሜንት ላይ የገባችሁ ሩታ ከጎኗ እንደሆነ ማሳየት መቻል አለብን። አብርሃም እንደሆነ የሚገባው ሰው እንዳልሆነ ሁላችሁም እያያችሁ ነው።
በዚህ ልክ እግሩ ስር ተንበርክካ ልጅ አቅፋ ይቅርታ እየጠየቀች ያለችው ሩታ ነች። ሲሆን እሱ በሷ ላይ ሌላ ሴት እንደደረበባት አምኖ ይቅርታ መጠየቅ መቻል አለበት። ይቅርታ መጠየቅ መቻል አለበት። ሩታ ዛሬ ላይ የመጣ አብርሃምን እንደዚህ ይቅርታ የምጠይቀው ምርጫ አጣርለም አብርሃምን ስለምትወድ ነው። ፍቅር ይበልጣል ብላ ነው። ለልጃቸው ስትል ነው። ልጃቸው ያለ አባት እንዲያድግ ስለማትፈልግ ነው። ከአብርሃም የተሻለ በጣም ብዙ ወንዶችን ሩታ ማግኘት እንደምትችል ሁላችሁም ታውቃላችሁ። ሲሆን ከሱም እጥፍ የሆኑ ባል የሆኑ ወንዶች እንደምታገኝ ሁላችሁም ታውቃላችሁ። ግን አሁንም ድረስ ሩታ አብርሃምን ትወደዋለች። ዛሬ ላይ እኔ ልሸነፍ ብላ ስላሰበች ነው እንደዚህ እየሆነች ያለችው። አብርሃም ግን ይሄ ሊገባው የማይችል ደደብ እንደሆነ ሁላችሁም እያያችሁ ነው። በቃ የሚያደርገው የሚሄድበት ነገር ሁሉ ልክ እንዳልሆነ ሁላችሁም እንድትረዱኝ ይፈልጋሉ። አብርሃምን ቤተሰቦቹንም ሁላችንም እዚህ ጋር የቆምነው እዚህ ጋር ያለነው ለሩታ ብለን አይደለ? በቃ ሩታን መደገፍ መቻል አለብን። ሩታ ከጎኗ እንደሆነ ማወቅ መቻል አለባት። በዚህ ሰዓት እኛ አለንልሽ ካላልናት ማን አለንልሽ ሊሏት ነው? የሷ ቤተሰቦች አይታችኋል። እዚህ ጋር ማንም እኮ መጥቶ እያገዛት አይደለም። እኛ ነን ያለናት። እኛ እስካለን ድረስ ሩታ ምንም እንደማትሆን ቃል ገባላችኋል። እኛ ከሌለን እኛ በዙሪያ ማንኖር ከሆነ ግን እመኑኝ ሩታ በጣም ትሰበራለች። እኛ እንዳለን ስለምታቅ ነው እንደዚህ እየሆነች ያለችው። ሩታ እግሩ ስር ወድቃ እንደዚህ በፍቅር እያለቀሰች ይቅርታ አድርግልኝ እያለች ያለችው ባላጠፋችሁ ጥፋት ነው፣ ባላደረገችው ነገር ነው። እሱ ከማንም ሴት ጋር ሲጋደም ቆይቶ መጥቶ ምንም ባላደረገችው ባላጠፋችሁ ሲሆን እሱ ይቅርታ መጠየቅ ያለበትን ነገር ነው እሷ እየጠየቀች ያለችው። ስለዚህ ሁላችሁም ይሄን ነገር በጩኸት ማሰማት መቻል አለብን። ኮሜንቱን በደንብ እንድታጩሁት እፈልጋለሁ። በደንብ አብርሃም ይህን ቪዲዮ ያዋል ነገ ከነገ በኋላ ሁሉንም ነገር አስተካክሎ እንዲመጣ ዛሬ ላይ እኛ ሁላችንም እዚህ ጋር መጮህ መቻል አለብን። አብርሃም መስማት መቻል አለበት። ሩታ ደግሞ በዚህ አጋጣሚ ሁላችንም ፍቅራችን ልንገልጽላት ይገባል። እሷ የፍቅር ተምሳሌት እንደሆነች ሁላችንም ልነግራት ይገባል። ማን ነው እንደዚህ የሚያደርገው? ማንም ሴት እስኪ ሁልሽም ተጠየቂ። ማናችሁም አብርሃምን በዚህ ልክ ልትለምኑት አትችሉም። ሩታ ግን ጀግና ነች፣ አድርገዋለች። ስለምትወደው ስለምታፈቅረው ከሱ ጋርን ወደፊትን ስለምታስብ ነው ይህን ሁሉ ነገር እያደረገች ያለችው። ስለዚህ ሁላችሁም ለሩታ ድምፅ እንድትሆኑ አትፈልጋለሁ። ያደረገችው ነገር ሊያሸማቅቃት ሳይሆን ሊያኮራት የሚገባ ነገር ስለሆነ ሁላችሁም ኮሜንቱን እንድታጠለቀልቁ ትፈልጋለሁ። ሩታ ጀግናችን ነሽ እያላችሁ ሁላችሁም ኮሜንቱን ጻፉ፣ አድርጉት። ሸገር ሪያክትን እንግዲህ ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ አድርጉት። ሐሳብ አስተያየታችን ደግሞ ያለ ገደብ ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ይመቻችሁ።